እንዴት ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንደገና የእግዚአብሔርን ቃል አብረን እንድንካፈል እግዚአብሔር ጊዜ ስለሰጠን አምላካችንን እናመሰግናለን። ባለፈው ሳምንት የጀመርነውን የሁለተኛ ጴጥሮስ ምዕራፍ 1ን ትምህርት ነው ዛሬ የምንቀጥለው። ተነስተን ቆመን እንጸልይና የጌታን ቃል እንካፈላለን። ዛሬም እንደ ሳምንቱ እንጸልያለን። ጸልየን ነው የጌታን ቃል የምንካፈለው። ስለዚህ እንድንጸልይ ለምናቸዋለሁ። ሁሉ ሰው እንዲጸልይ ጠይቃለሁ። ጥቂት ደቂቃ እንጸልያለን። ከእግዚአብሔር ጋር እንነጋገራለን። ተዘጋጅቼ ጸልዬ ነው የመጣሁት ለዚህ ጉባኤ። እንደገና ከጉባኤው ጋር መጸለይ ግድ ስለሆነ ነው የምንጸልየው ወገኖቼ። ስለዚህ ሁላችንም እንጸልያለን። ለመክፈቻ ያህል አይደለም የምንጸልየው፣ ከጌታ ጋር ለመነጋገር ነው። ይሄ ክፍል ጨምሩ አይደለም የሚለው እንደሰማነው ባለፈው። ከየት እናመጣለን? እግዚአብሔር ራሱ በውስጣችን ካልሰራ። ያጣነው የመረጃ እጥረት አይደለም። እግዚአብሔር ብርሃን ይስጠን። ያን መረጃ ማብራራት ይቻላል። በብዙ ቃላቶች አሳምሮ መናገር ይቻላል። የእግዚአብሔር እጅ ያስፈልገናል። ያለ እግዚአብሔር እጅ ማድረግ የሚችል የለም። እኔም እናንተም አንችልም። እግዚአብሔር ያስፈልገናል። የእሱ እጅ ይምጣልን። እግዚአብሔር ይገናኘን። ናፍቆቴ ለዚህ ጉባኤ ጸሎቴ ይሄ ነው። በጌታ ፊት እግዚአብሔርን ለምኛለሁ። ለእናንተ ጸልያለሁ፣ ለራሴም ጸልያለሁ። ስለዚህ እንድንጸልይ ለምናቸዋለሁ። እግዚአብሔር እጁን ይዘርጋ። እግዚአብሔር ፊቱን ይመልስልን። ያለ እግዚአብሔር እጅ ምን ማድረግ ይቻላል? አንችልም። እግዚአብሔር ያስፈልገናል። እህቶቼ፣ ወንድሞቼ የጌታን እጅ እንለምን። ይሄን ብዬ ጸልየን ብንጨርስ ይቻላል። የእግዚአብሔርን እጅ እንለምን ወገኖቼ። የምናውቀውን ቃል ነው የምናነበው። እግዚአብሔርን እንለምን፣ እንጸልያለን። ሜክላዲ አላባስ አንትራማ ካላቦላቦላዲ አላባስ አንትራማ ክሌዲ አላቦላዲ ቤክሎዲ አላባስ አንዳላቦላቦስ ቤኬትሬ ቤከሬዲ አላባላቦሽ አንዳላቦላቦስ ቤክሬዲ አላባስ አንዳላቦላቦስ አንትራማ ካላቦላቦላዲ አላባሽ አንዳላቦላቦስ አንትራማ ጋዲ ኤማ ጋላቦላቦስ አንዳላባስ ኤትሬቤኬራዲ አላባላቦሽ አናማክላስ አንዳላቦስ ቤክሬዲ አላቦስ አናማዲያ ኤማ ጋላዲ አላባላቦስ አንዳላቦላባዲ አላስ ኤሜክራንዳላዲ አላቦስ አንታና ማጋላቦራዲ ኤማ ዲ አላባስ ኤራባላዲ ክሬባላቦስ አንዳላቦራዲ አላቦራናዲ ኤማ ጋላዲ አሎስ አንዳላዲ ኪራቦስ አንታ አናማአዲ አሎስ ኤንታዲ አሪባ ጋንቶናባዴ። ጸሎት ያልችልም ባይነት ቋንቋ ነው። አንችልም ያለ እግዚአብሔር ነው። ስለዚህ እግዚአብሔር ሁሉን ቻዩን እንጋብዛለን። ወደ ሕይወታችን እንጋብዛለን። ወደ ሕይወታችን እንጋብዘው። ስለ አማረ ስብከት አይደለም ጸሎቴ። እግዚአብሔር እጁን ይዘርጋ፣ ውስጣችን ይስራ። እግዚአብሔር ይስራ። እግዚአብሔር ይንካን። እግዚአብሔር ይንካን። በመንፈሱ ይገናኘን። እግዚአብሔር እጁን ይዘርጋ።
Mekladiala sena baladialo di karamandala bosa diala basana mahadiala bosa antana magado. Emagala boladiala sendala dialo sentana mahadialo sentana mahabadialo senebe adialo santana mahadikato. Emagala bosa andala dilo santana magira dialo santana mahadialo se. Ema dialo santana magadudia soda dialo santana magade. Ola dialo santana magidia soda dialo antana magote. Oma di kilabo santana dialo santana magade. Ora dialo santana baladi kabontana de. Ekla dialo santana made. Hallelujah. Hallelujah. ሁሉ ሰው ይጸልይ። አፋችንን ከፍተን እግዚአብሔር ጋር እንነጋገር። ቅዱሳን ጸልዩ፣ ተነጋገሩ ከጌታ ጋር ጸልዩ፣ ተነጋገሩ። እግዚአብሔርን እናናግረው። አባታችን ነው፣ ይሰማናል። አባ አባት ብሎ የሚጮህ መንፈስ የሰጠን አምላክ ነው። ጠዋት ጸልየናል፣ ሌሊት ጸልየናል፣ አሁንም እንጸልያለን፣ በኋላም እንጸልያለን። እግዚአብሔር ጋር እንነጋገራለን፣ ሳንታክት እንለምነዋለን። Mekladia losana badia losanda labora bokana basala bora made. Emagalabo sana dialo santana badia losana badia lontana magadoki. O magalabo sania losantana badia losana badia lontana badi. Umamadia luntana badia lontana badia lusadia tunabadi. Emadia lusa antana badia kugado. O magadia vantana bagade. O barabadiaku, on tana mahadialo saga, on hadialo sanda labora mahadiatome, on abadialo sadia gontana magadi, on abalamodia, on la digida bashadia ludai, on abadialo tabaga, on amahanti labo saramohokiga, megladiaga. Hallelujah, hallelujah. Hallelujah, hallelujah. Hallelujah, hallelujah, hallelujah. Hallelujah, hallelujah, hallelujah. Hallelujah, hallelujah, hallelujah. Tekadiamos andala badikina mando babadikana made. Imandala dialos amantana ma adikila bosana ma adikala bote. Emagalabo sanama adialo tanama galabo salari cantuna mode. Emagalabo salabora bodiadu canta ama amadi calabo tanama adialo sentago. Umamala dialo tama ama sentana madiakoya. Ola di klesa ama hatana bodi. Oma hamandaga. Ola dialo santa amagati adolani. Diamo santa anikle gandon dala diga urade gandola magade ona digadu o mahangati maga enankale. Hallelujah, 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 hallelujah. Andola baladia la sena balabora di canabose. Inandala dola diake. ያቃተን እጃችንን እንዘረጋለን። የደከመን እጃችንን እንዘረጋለን። የታመምን እጃችንን እንዘረጋለን። ያዘንን እጃችንን እንዘረጋለን። አይኖቹ ያያሉ። እግዚአብሔር ያያል። እግዚአብሔር ሕዝቡን ያያል። እግዚአብሔር ለሕዝቡ ይራራል። እግዚአብሔር ይራራል። እግዚአብሔር ይምራል። ይምራል፣ ይራራል። ኤናማሶላ ዲካንቶ ኤናዶላ ዲካንቶ ናማዲኪና ሾባሃዲካ ኦላዴካንቶ ናማሱራ በሆዲካንተ ኦናዲያሎ ሳንዳላቦካና ሀቴራቦ ኤና ሀላቦካ የምትምር የምትራራ አምላክ፣ የምትራራ አምላክ ትምራለህ፣ ትራራለህ። እናመሰግንሃለን። ምስጋና ለስምህ ይሁን፣ ክብር ለስምህ ይሁን። ትምራለህ፣ ትራራለህ፣ ታድናለህ፣ ትታደጋለህ፣
ትፈውሳለህ፣ ትመልሳለህ፣ ታቀናለህ፣ ጨለማን ታበራለህ፣ እስራትን ትበጥሳለህ። የጨለማን ኃይል ያራገፍክ የእግዚአብሔር ልጅ እናመሰግንሃለን፣ እንገዛልሃለን። ስምህ ከፍ ይበል። ንጉሳችን፣ ጌታችን ኢየሱስ፣ ጌጣችን ኢየሱስ፣ መታመኛችን ኢየሱስ። ሃሌሉያ ሃሌሉያ። ክብር ምስጋና ለስምህ ይሁን፣ ምስጋና ለስምህ ይሁን። ውበታችን ኢየሱስ፣ ትምክህታችን ኢየሱስ፣ አቅማችን ኢየሱስ፣ ብርታታችን ኢየሱስ፣ ተስፋችን ኢየሱስ። ሃሌሉያ። የሕዝብ ተስፋ አንተነህ፣ የሕዝብ አለኝታ አንተነህ። ነገያችን በእጅ ነው፣ ነገያችን በእጅ ነው። ነገን አናቅም። ነገን በእጅ ይዘሃል፣ ነገን በእጅ ይዘሃል። ነገህ በእጅ ነው። ከቁጥጥር ውጭ የወጣ የሚወጣም የለም። የሁሉ ገዢ፣ የሁሉ ንጉሥ፣ የሁሉ ጌታ፣ ስልጣን በሰማይ ያንተ የሆነ፣ ስልጣን በምድር ያንተ ብቻ የሆነ፣ ስልጣን ያንተ ነው። በሚመጣው ላይ ስልጣን ያንተ ነው። በአሁን ላይ ስልጣን ያንተ ነው። በሰማይ ስልጣን ያንተ ነው። በምድር ስልጣን ያንተ ነው። የነገስታት ንጉሥ፣ የጌቶች ጌታ፣ የሁሉ ገዢ፣ በዙፋን ላይ ያለህ የሕዝብ እረኛ፣ የሕዝብ ጠባቂ ጌታችን ሆይ እናመሰግንሃለን። ስምህ ከፍ ይበል፣ ስምህ ይመስገን። ተመስገን፣ ተመስገን። ክብር ምስጋና ለአንተ ይሁን። ቃልህን እንከፍታለን። በቃልህ ተናገረን፣ ምከረን፣ መልሰን፣ አጽናናን፣ ብርሃን ስጠን። የምናነባው ቃልህ ወደ አንተ ያስጠጋን፣ ያስጥለን፣ ያድነን። ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መጽሐፍ ቅዱሳችንን እናወጣና ሁለተኛ ጴጥሮስ ምዕራፍ 1 እናነባለን። ሁለተኛ ጴጥሮስ ምዕራፍ 1 ደግመን እናነባለን። ያለፈው ያነበብነውን የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባሕሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስ መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል ይላል። ባለፈው እንዳየነው ሐዋርያው ጴጥሮስ
የሚሄድበት ጊዜ የምድር አገልግሎቱን የምድር ዘመኑን መጨረሱን አውቋል። ወደ ታች ዝቅ ብለን ባለፈው እንዳየነው ቁጥር 14 ላይ ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁ ብሏቸዋል። የሚሄድ ሰው ኑዛዜ ነው፣ ሊሄድ ነው። ስለዚህ ከመሄዱ በፊት ቤተ ክርስቲያንን ያስጠነቅቃል። ለዚህ ነው ቁጥር 15 ላይ ከመውጣቴ በኋላ ነው የሚላቸው። እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይላል። ጴጥሮስ እንዴት እንደሞተ ታውቃላችሁ፣ በታሪክ ይታወቃል። ስለ ጌታ መከራ ተቀብሎ በስቅላት እንደሞተ ይነገራል። የሚገርመው ስለሚጠብቀው ስቅላት አይደለም የሚጨነቀው፣ ስለ ሞቱ ሳይሆን ከመሄዱ በፊት አገልግሎቱን ከመጨረሱ ከመለየቱ በፊት ቤተ ክርስቲያን ልትሆን የሚገባትን ነገር ለቤተ ክርስቲያን ያለውን ሸክሙን ነው የሚያጋራቸው። በአንደኛ ጴጥሮስ መልእክቱ በስደት ውስጥ ቤተ ክርስቲያን ስለነበረች በስደት ውስጥ ያለችዋ ቤተ ክርስቲያን ስደትን ተቋቁማ እንድትጸና ነው የነገራቸው። በሁለተኛው መልእክቱ ደግሞ የውጭ ስደት ብቻ ሳይሆን የውስጥ ችግር ላይ ያተኩራል። የውስጡ ችግር ሐሰተኞች ወደ ቤተ ክርስቲያን ገብቶ ስለነበረ የሐሰት ኑሮንም ያደፋፍሩ ስለነበረ እነዚህ የሐሰት ኑሮን የሚያደፋፍሩ ከጽድቅ የጎደለ የረከሰ ሕይወት የሚኖሩ ሰዎች ቤተ ክርስቲያን ውስጥ ያንን ቆሻሻ ሕይወት እየዘረገፉ የአማኞች ሕይወት እንዳይበላሽ በመጨነቅ ያሳስባቸዋል። በምዕራፍ 2 ላይ ይሄንን ብሏልና ይሄንን ጨምሩ የሚልበትን ምክንያት ማወቁ ተገቢ ስለሆነ ነው። በምዕራፍ 2 ላይ በዚሁ አንደኛ ጴጥሮስ ምዕራፍ 2 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክዶ የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚጠፋ ኑፋቄን አሹልኮ ያገባሉ ይልና ብዙዎች በመዳራታቸው ምን ያደርጋሉ ይላል? ይከተሏቸዋል ይላል። ይሄ በጣም ያሳስበዋል። የማይሆን ነገርን፣ የማይሆን ትምህርትን፣ የማይሆን ሕይወትን ሰዎች ተስቦ ሲከተሉ ያሳስበዋል። ጴጥሮስን ያስጨንቀዋል። በዚህ ምክንያት ነው የሚጨነቀው። ስለዚህ ምን ይላል ቁጥር 2 ላይ ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ምን ይሆናል? ይሰደባል። በእነዚህ ቆሻሻ ሕይወት በኖሩ ሰዎች፣ ጌታን በሚያስነቅፍ ነውረኛ ሕይወት በኖሩ ሰዎች ምክንያት የጌታ ስም ይሰደባል። አገልግሎት ይነቀፋል። የወንጌል አገልግሎት ይደናቀፋል ነው የሚላቸው። ስለዚህ ይሄንን ምንም አይደለም እንደዚህ ብትኖሩ፣ ጌታ ፍቅር ነው፣ ምንም አይመጣም፣ አንዴ ወዶናል፣ ምንም አንሆንም የሚል አቋም ነበራቸው እነዚህ ሰዎች። ጴጥሮስ የለም እንዲህ አይደለም። ቁጥር 4 ላይ እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖኅን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሰዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኞች ሥራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኞች ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞትና የሥጋን ፍቶት እየተከተሉ የሚመላለሱን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። የሚከተሉትን የሚፈሩትን እግዚአብሔር ያድናል፣ ይታደጋል። ወደ እሱ ልባቸው የቀናውን ይታደጋል። መልካም እረኛ ነው፣ ይራራል፣ ያድናል። እግዚአብሔር የሚያድን አምላክ ነው። ነገር ግን
ጽድቅን በመቃረን የሄዱትን ጥንት ምሳሌን 1 2 3 ብሎ ማሳያ ያቀርብና በዚህ ሁሉ ላይ የፈረደ ከሆነ እግዚአብሔር ጻድቅ ነው። እግዚአብሔር ኃጢአተኞችን የሚወድ አምላክ ነው። ከኃጢአት ጋር እግዚአብሔር እርቅ የለውም። እግዚአብሔር በኃጢአት ላይ፣ በክፋት ላይ፣ በርኩሰት ላይ እግዚአብሔር ይፈርዳል። ጻድቅ አምላክ ነው። ስለዚህ በጽድቅ ኑሩ ነው የሚላቸው። ይሄንን ምክንያት አድርጎ ሐዋርያው እነዚህ አማኞች ባሉበት ሕይወት እንዳይቆሙ በሕይወታቸው እየቀጠሉ እየጨመሩ እንዲሄዱ ያሳስባቸዋል። ጴጥሮስ ብቻ ሳይሆን ጴጥሮስ በነበረበት ዓለም እሱ በምዕራፍ 1 ላይ የዘረዘራቸው ጨምሩ የተባሉ ነገሮች እንዲህ ብሎ ነው አደለ? ጨምሩ የሚላቸው ምንድን ነው የሚላቸው? በእምነታችሁ ምን አድርጉ? በጎነትን፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርንም መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማችን መዋደድ ምን አድርጉ? ፍቅርን ጨምሩ ነው የሚለው። እነዚህ ነገሮች የሌሉት ባለፈው ሳምንት እንደተነጋገርነው ምንድን ነው? እውር ነው። ይሄ እውርነት አንድ በሽታ ነው። ይሄንን የሚያደናቅፍ ነው። ምኞት ሌላ በሽታ ነው የሚሉትን ባለፈው አይተናል። እነዚህ መልካም ስነ ምግባራትን አማኞች ሊጨምሩ ይገባል ብሎ ነው የሚያሳስበው። ጴጥሮስ በነበረበት ዓለም በግሪኩ ማህበረሰብ ውስጥ መልካም ስነ ምግባራት ይወደሱ ነበረ። ጴጥሮስ የአዲስ ኪዳን አገልግሎት ከመጀመሩ ከክርስቶስ በፊት የነበረው እነ ሶቅራጢስ በግሪኩ ማህበረሰብ ዘንድ በጎ ምግባርን፣ መጽናትን አጥብቆ ሲሰብኩ እንደነበረ ይታወቃል። የሶቅራጢስን በጎ ስነ ምግባር ተቀብሎ በማስተማር በመጻፍም የታወቀው አሪስቶትል ቨርቹ ኤቲክስ በመባል የሚታወቀውን ስለ ኤቲክስ ብዙ አስተምሯል። ሶቅራጢስ በዘመኑ የነበረውን በማህበረሰቡ ዘንድ የነበረውን ንቅዘት እጅግ በጣም በሰላ መንገድ ይተች ስለነበረ ዕውቀት ብቻ ሳይሆን ዕውቀቱ ተግባር ላይ ሊዋል ይገባል ብሎ ስለተቸ ባለጠጎችን ተምረናል የሚሉትን ዕውቀታችሁ አወቅን የምትሉት ዕውቀታችሁ በስራ ላይ ስላልዋለ እንደ ዕውቀት ሊሆን አይቻልም እና ስለዚህ ራስን መመርመር ይገባል ስላለ፣ ትችቱ ደግሞ ወጣቶችን ስለማረከ፣ ብዙ ወጣቶችን ስለሳበ ባለስልጣኖች ስጋት ገባባቸውና ሶቅራጢስ በአማልክት አያምንም፣ ሶቅራጢስ በዲሞክራሲም አያምንም የሚል ክስ መስርቶበት በተንኮል ሶቅራጢስ ላይ ሞት ተፈርዶበት እንደነበር ይታወቃል። ሞት የተፈረደበት ሶቅራጢስ እስር ቤት ሳለ ወገኖቹ፣ ጓደኞቹ ከእስር እንዲያመልጥ መክሮት ነበረ። ሶቅራጢስ ለዚህ ላመንኩት እምነቴ፣ ለዚህ ለሕሊናዬ ማወቅ ብቻ ሳይሆን ሊሞትለትም ይገባኛል የሚል አቋም ስለነበረ፣ ዕውቀት መታወቅ ብቻ ሳይሆን የምናውቀውን ዕውቀት መኖር አለብን የሚል አቋም ስላለው ሶቅራጢስ መርዝ ጠጥቶ እንዲሞት ሲደረግ ያለምንም ፍርሃትና ማመንታት መርዝ ጭልጥ አድርጎ ጠጥቷል። ጽናትን አስተምሯል። ዕውቀትን ብቻ ሳይሆን የሚታወቀው ዕውቀትን በመኖር ማህበረሰብ ውስጥ ያሉትን ንቅዘቶችና ክፉ ነገሮች፣ ስግብግብነቶች፣ ዓለማዊነቶችን ተችቷል። ለአሁን ምቾት፣ ለገንዘብ፣ ለተድላ፣ ለፍትወት ብቻ ሳይሆን ሰው ለነፍሱ ማደር እንዳለበት አስተምሯል። ይሄ ባህል ስር ሰዶ ቀጥሎ እነ ጴጥሮስ በነበሩበት የአዲስ ኪዳን ዓለምም ውስጥ ይሄው ቀጥሏል። ለነገሩ በማህበረሰብ ውስጥ በጎ ስነ ምግባርን መናፈቅ በየዘመኑ በነበሩት ፈላስፎች፣ የሥነ ጽሑፍ፣ የባለቅኔ ሰዎች ዘንድ የሚታወቅ መሆኑን ታውቃላችሁ። በ16ኛው መቶ ክፍለ ዘመን የነበረው ሼክስፒር ይሄንን በሰው ዘንድ ያለውን ክፉ ነገር ለመተቸት ያቀረባቸው ጽሑፎች በዘመናችን በትልልቅ ዩኒቨርሲቲዎች ውስጥ ይጠናሉ። ሼክስፒርን ኦቴሎ ከጠቀስኩ በጌታ በኢየሱስ ስም መጽሐፍ ቅዱስ ትቶ ሰባኪው ኦቴሎን ጠቀሰ እንደምትሉኝ ተስፋ አረጋለሁ።
በሚቀጥለው አልጠቅስም፣ ለዛሬ ልጥቀስ ኦቴሎን። አንድ አዲስ ቸርች ተከፈተና አዲሱ ቸርች ልጆቹ እያበዱ እየከነፉ እንደ ጉድ እየሆኑ ስለነበረ ቀደም ብሎ ደግሞ የተከፈተው ቸርች ይሄንን አንድ ሰባኪ ሲል ነው የሰማሁት። ቀደም ብሎ ቸርች የከፈተው ደግሞ ተረጋግቶ ስለነበረ የክብር እንግዳ አርጎ ጋብዞት ኖሮ አያቸው ሲያብዱ እንደሆነ ነገር ሲሆኑ እና የመጨረሻ ንግግር አርግ ብሎ ወደ መድረክ ሲጋብዙት እኔስ ለእናንተ ከመጽሐፍ ቅዱስ የሚሆን ጥቅስ የለኝም አለ። ተወደድኩኝ ብለሽ አትበይ ደንበር ገተር፣ እኛም አንድ ሰሞን እንዲህ አርጎን ነበር ብሎ ከዘማሪዋ ጠቀሰ። ዘማሪዋን ታውቆ የለ? ያውቃታል ሰው። ለማንኛውም አያውቅም። ማናት ይቺ ዘማሪ? አልጠይቃችሁም። ለማንኛውም ሼክስፒር ኦቴሎን በጻፈው እና ከዛም በተተወነው ተውኔቱ የፍቅርን አስፈላጊነት፣ የጽናትን አስፈላጊነት በጽኑ አቅርቧል። ከኦቴሎ ጽሑፍ ጋር የሚመሳሰል የሀገራችንም ታዋቂው ክቡር ዶክተር አዲስ አለማየሁ በፍቅር እስከ መቃብር ድርሰታቸው የተመሰገኑ እኚህ ሰው በጽሑፋቸው ውስጥ ምንም እንኳን ያወሩት ነገር የተወራው ነገር በዋናነት ስለ ሰብለ ወንጌልና ስለ በዛብህ ቢሆንም እሳቸው ልክ እንደ ኦቴሎ ሁሉ በማህበረሰቡ ዘንድ የነበረውን ክፋት፣ የፍቅር እጦት፣ ዘረኝነት፣ መድሎን እጅግ በጣም በጠለቀ መንገድ ተችቷል። ይሄን መናፈቅ አንድ ጉዳይ ነው። በእነዚህ የታወቁ ባለቅኔዎችና ታላላቅ የተባሉ የሥነ ጽሑፍ ሰዎች ዘንድ መልካም ስነ ምግባር መወደዱ፣ ለዚህ መዘመሩ፣ በብዙ ቲያትሮች መቅረቡ፣ በብዙ መንገዶች መታየቱ እጅግ በጣም ትልቅ ነገር ነው። ጥያቄው ከየት ይመጣል ነው። የሚለያዩት ሶቅራጥስ እነዚህን ቨርቹዎች፣ እነዚህን መልካም ስነ ምግባራት ሰው አንድን ነገር ሆን ብሎ አስቦበት በመደጋገም ካደረገው እነዚህ ነገሮች በሕይወቱ ሊሆኑ ይችላሉ ብሎ ያምናል። ስለዚህ ማድረግ ይቻላል ነው የሚለው እሱ። እንደሱ ከሆነ ማድረግ ከተቻለ ምንጩ ማን ይሆናል? የሰው ጥረት ይሆናል ማለት ነው። እሺ፣ በሰው ጥረት ይቻላል። መልሰን እናንብባቸው። ጮክ ብለን በጋራ እንላቸዋለን። የሚቻል ከሆነ እናንብባቸውና መቻላችንን እናረጋግጥ። ቁጥር 5 እና 6 ጉባኤው ጮክ ብሎ ያነባል። እናንብብ። 1 3 ግድ የላችሁም። የምናነበው መጽሐፍ ቅዱስን ስለሆነ ጋል ባለ ሞቅ ባለ አፍቃሪ በሆነ መንገድ እናነባለን። ወጋዮ ንጋቱ ፍቅር እስከ መቃብርን ምራቁ እስከሚመጣ ካነበበ እኛ መጽሐፍ ቅዱስን እንደዛ ለምን አናነብም? ጮክ ብለን በአማረ ድምፅ ጌታ የተመሰገነን። ባትሪው እንዳለቀ አንሆንም። እሺ፣ ስለዚህ በደንበኛው ጋል ሞቅ አርገን እናነባለን። ጌታ የተመሰገነን። አነባበቡ ራሱ ሊማርክ ይገባልና ስለዚህ ጮክ ብለው ነው የሚለው ይሄ ጉባኤ። 5 6 የተከበራችሁ ጉባኤ 1 3 እሰይ ጎሽ፣ እግዚአብሔር ይባርካችሁ። ይሄ ያስደስታል በጣም። ጌታ አምላካችን የተመሰገነ። በጎ ስነ ምግባርን ናፋቂነት በየዘመኑ ነበረ ነው ያልኩት። ጥያቄው እነዚህን በጎ ስነ ምግባራትን ሰው ፈልጎ ብቻ፣ ሰው ጨክኖ ከዛሬ ጀምሮ አደርጋለሁ በማለት ብቻ ማግኘት ይችላል ወይ ነው። ምክንያቱም ያኔ በ5ኛው መቶ ክፍለ ዘመን የነበሩት ከክርስቶስ በፊት፣ በኋላም በ16ኛው ክፍለ ዘመን የነበሩት፣ በኋላም ደግሞ ቆይቶ በእኛም ዘመን በእኛም አገር የነበሩት ሰዎች
ለፍቅር፣ ለጽናት፣ ለበጎነት፣ ለትብብር፣ ለፍትሃዊነት፣ ለእኩልነት ይሄን ያህል ናፍቆትና ጥማት ካላቸው ይሄ ጉድለትን ደግሞ የተማሩ ሰዎች፣ ምሁራኑ፣ ባለቅኔዎቹ በሚገባ የሰላ ሂስ እያቀረቡ ቢተቹበትም ትችቱ ቢኖርም ዕውቀቱ ቢኖርም ትምህርቱ ቢኖርም እንደ ልብ ማብራሪያዎቹ ቢኖሩም በዚህ ላይ መዓት ሴሚናሮች ቢቀርቡም ይሄ ነገር እየተወገደ ሳይሆን እየጨመረ መሄዱ የሚገርም ነው። በዚህ ትችታቸው የታወቁት ሎሬት ጸጋዬ ገብረመድኅን በትችታቸው ምክንያት ዛቻ ደርሶባቸው መሰለኝ እንዲህ ብለዋል። አህያ ሁን አለኝ፣ አህያ ሆንኩለት፣ አሰሱን ገሰሱን እንዲሸከምለት፣ መጋዣ ሁን ብሎ ፈረሱ አደረገኝ፣ በየዳገቱ ላይ ወስዶ የሚጋልበኝ። እንጃ ግን ሰሞኑን በግነህ ተብያለሁ፣ ሊያርደኝ ነው መሰለኝ፣ አሁን ፈርቻለሁ ነው። ምን አስፈራው? ምክንያቱም እንዲህ አይነት ትችት ያቀረቡ ሰዎች እንደ ስጋት እየተቆጠሩ ወይ ሊታሰሩ፣ እንደ ስጋት እየተቆጠሩ ወይ ሊወገዱ ወይ ሊገደሉ፣ እንደ ስጋት እየታዩ ኔጋቲቭሊ ሲታዩ ኖሯል። ከመደነቅ ይልቅ ተከታዮቻቸው ከማፍራትና ይሄ ነገር ለውጥ ከማምጣት ይልቅ ብዙ ተጽዕኖ ሲደርስ አይተናል። ይሄን መናፈቅ አንድ ነገር ነው። ይሄን መጻፍ፣ ይሄን መቀኘት አንድ ነገር ነው። ጥያቄው ይቻላል ወይ ነው። ምን ጨምሩ ነው ያለው? ስለዚህ ምክንያት ምንን እያሳያችሁ? ትጋትን ሁሉ ምን እያረጋችሁ? እያሳያችሁ። ምን አይነት ትጋት? ትጋትን ሁሉ ይላል እግዚአብሔር ሕዝብ ከኔ ጋር በጌታ ፍቅር። እንደገና እንበለው። ምን እያረጋችሁ? እያሳያችሁ። በእምነታችሁ ምን አድርጉ? በጎነትን ጨምሩ። በበጎነት ምን አድርጉ? ዕውቀትን፣ በዕውቀትም ራስን መግዛት ምን አድርጉ? ጨምሩ። አንድ ጸሐፊ በጻፈው መጽሐፍ ላይ አንድ ሰው ይተቻል። ሰውየውን ሲያገኘው ሕይወት እንዴት ነው ይለዋል። ድሮ ይባል ነበር በእኛም ሀገር ሕይወት እንዴት ነው ይባል ነበር። አሁን ሕይወት ነው እንዴት አይባልም። ሰላም ነው ነው የሚባል። ሁሉ ሰላም ነው አሁን። ሕይወት እንዴ አይባልም። ምንድን ነው የሚባለው? ሁሉ ሰላም ነው። ሁሉ ሰላም። አይ ሁሉ ሰላም። ሕይወት እንዴት ነው ይለዋል። አልጨመርኩም እንጂ በጥሩ ሁኔታ ተተክያለሁ ይለዋል። እና አልጨመርኩም ይለዋል። እና ባገኘው ቁጥር ግን ሁሌ እንዴት ነው ሕይወት ይለዋል። አልጨመርኩም እንጂ ተተክያለሁ ይለዋል። በጥሩ ሁኔታ ተተክያለሁ፣ ትክል ብዬ ቆሜያለሁ ይላል። አንድ ቀን ይሄ ሰው መንገድ ሲሄድ ይሄ ሰው አገኘው። መኪናው ድጥ ውስጥ ገብታ ጭቃ ውስጥ ጎማው ተቀርቅሮ መውጣት አቅቶት ቆሞ ላብ በላብ ሆኖ አገኘው። እንዴት ነህ እባክህ? ደህና ተተክለሃል አለው። ምን ሆነሃል? ደህና ተተክለ የለ እንዴ አለው። ተተክለህ ቆመሃል አለው። አልጨመርኩም እንጂ ምን ሆኛለሁ? መተከልና መቀርቀር ይለያያሉ። ሕይወት እየጨመረ የሚሄድ ካልሆነ ምን ሆኗል ማለት ነው? ተቀርቅሯል ማለት ነው። ቅርቃር ውስጥ ገብቷል ማለት ነው። የክርስትና ሕይወት እየጨመረ የሚሄድ ሕይወት ነው። እየጨመረ መሄዱን ሲያቆም የተቀረቀረ ሕይወት ነው። ፈንክሽን ማድረግ የማይችል ሕይወት ነው። ክርስትና የሚጨምር ሕይወት ነው። ጥያቄው እንዴት መጨመር ይቻላል የሚል ነው። ሁለቱን ነገር ማሰብ በጣም አስፈላጊ ነው። አንደኛ መጨመሩ ግድ መሆኑን ማሰብ በጣም አስፈላጊ ነው። ለመጨመር ኮንቪክሽኑ በአማኞች ሕይወት ውስጥ እኔ ደና ሁሉ ደና የሚባል ነገር የለም። ደና በማለት ሳይሆን መጨመር እየጨመረ እየጋለ የሚሄድ ሕይወት እንጂ የሆነ የሪቫይቫል ዘመን ይመጣል አንድ ቀን ይመጣል እየተባለ በናፍቆት አንድ ቀን የሚመጣ ቀን የሚጠበቅበት ሳይሆን
በመንፈስ እየተቃጠለ አማኝ እየጨመረ የሚሄድበት ህይወት የመገስገስ ህይወት ነው። ይሄ ምን ያስፈልገዋል? የጠለቀ ናፍቆት ያስፈልጋል። እግዚአብሔር በዛ ናፍቆት ይሄን ጉባኤ ይባርክ። እግዚአብሔር በዛ ረሃብ ይባርካችሁ። እጃችሁን አንሱ፣ ጸልዬላችኋለሁ። እግዚአብሔር ምስክር ነው። እግዚአብሔር ምስክር ነው። ለምኛለሁ ጌታን። እግዚአብሔር ምስክር ነው። እግዚአብሔር ያውቃል። እግዚአብሔር ሰምቷል። እግዚአብሔር በዚህ ናፍቆት ይባርካችሁ። እግዚአብሔር በዚህ ጉጉት፣ እግዚአብሔር በዚህ ረሃብ፣ ወንድሞቼ እህቶቼ፣ እግዚአብሔር በዚህ ረሃብ ይባርካችሁ። እግዚአብሔር በዚህ ይባርካችሁ። እግዚአብሔር እየጨመረ በሚሄድ ህይወት ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ያክብራችሁ። እግዚአብሔር የተመሰገነውን እግዚአብሔር ይባርካችሁ። ያ ናፍቆት፣ ያ ረሃብ፣ ያ ጉጉት እግዚአብሔር ይስጠን። ይሄንን ምን ያህል እናውቀዋለን አይደለም፣ ምን ያህል እንጓጓለን ነው። ምን ያህል እንዲጨምር ይሄን እንጓጓለን የሚል ነው። ስለዚህ ረሃብ ያስፈልጋል። ረሃብ ከሌለ ህመም አለ፣ ታመናል ማለት ነው። በሽታ አለ። ስለዚህ ፈውስ ያስፈልጋል። እግዚአብሔር አምላካችን የተመሰገነ ይሁን። ደህና ነን አይደለንም የምንለውን እንዲሁ ደህና ነን እንዳንል መለኪያዎች ያስቀመጠልን። መለኪያዎቹ እነዚህ ናቸው። በበጎነት በእውቀት ላይ በበጎነት እውቀት፣ በእውቀት ምን ራስ መግዛት፣ እግዚአብሔር ይመስገን። ራስ በመግዛት ምን መጽናት፣ በመጽናት ምን እግዚአብሔርን መምሰል፣ እግዚአብሔርን መምሰል። እግዚአብሔር የተመሰገነ። ሁለት ነገር በእንግሊዝኛው ትርጉም ላይ ሁለት ነገር ተብሏል በዚህ ቦታ ላይ። አንዱ ጋድሊነስ ነው፣ ሁለተኛው ሞራል ኤክሰለንስ ነው። አንዳንድ ትርጉም እንደሱ ነው የሚለው። አንዳንዱ የመጀመሪያውን ሞራል ኤክሰለንስ ሲል ቀጥሎ ያለውን እግዚአብሔርን መምሰል ለሚለው ጋድሊነስ ነው የሚለው። ምንድነው የሁለቱ ልዩነት? በምንድነው የሚለያዩት? የጋድሊነስ እና የሞራል ኤክሰለንስ በምን ይለያያሉ? አንድ ጸሐፊ እንዲህ ብሏል። በጎነት ራስን በመግዛት ፍቅር በመንፈስ ፍሬ ዝርዝር ውስጥ ተካቷል ይላል። ይቅርታ ሌላ ቦታ ያነበብኩት። ነገር ግን ሐሰተኛ የቱና የቱን እያጋጨው እንደማንብ እሺ ሐሳቡን በቃሌ ልበለው። ሞራል ኤክሰለንስ በአጠቃላይ በፍሬ የሚገለጥ በተጨባጭ የሚታይ ነገር ነው። ሞራል ኤክሰለንስ ብሎ ነው ጸሐፊው የሚተረጉመው። ጋድሊነስ ልክ ነው፣ በተጨባጭ የሚታይ በፍሬ የሚገለጥ ነው። ግን በዋናነት ከሚደረጉ ድርጊቶች ከሚታዩ ፍሬዎችም ይልቅ በፈርሃ እግዚአብሔር ላይ የተመሰረተና የጠለቀ ከእግዚአብሔር ጋር ያለ ህብረትን፣ መንፈሳዊነትን የሚመለከት ነው ይላል። መንፈሳዊነት ፈርሃ እግዚአብሔር ከሌለበት ወገኖቼ መንፈሳዊነት ሊሆን አይችልም። ስለዚህ መንፈሳዊነት ያስፈልጋል። እንግዲህ እነዚህ ነገሮች ያስፈልጋሉ በሚለው ላይ ብዙ ጊዜ አናጠፋም። እንዴት ይገኛሉ፣ ከየት ይመጣሉ የሚለው ጋር መመለስ አለብን። ቁጥር 4 ላይ ካልተመለስን የስህተት ትምህርት ነው የሚሆነው። ይሄ ጨምሩ የሚለውን ብቻውን ብናጠነክረው ወደ መሳሳት ይወስደናል። ቁጥር 4 ላይ እንዲህ ነው የሚለው፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ቁጥር 3ንም ብንጨምር ነው የሚሻለው። ይበቃናል እሱ ራሱ። ቁጥር 4 ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ምን እንድትሆኑ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በጌታ ፍቅር እለምናችኋለሁ። ይህንን እንላለን። ከመለኮት በሉ ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና
በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። ሰጠን በሉ። ሰጠን በሉ። የሚገርም ነገር ነው። እንበለው እንበለው እንበለው። እነ ሶቅራጢስ ለመሆን ታገሉ፣ ደጋግሞ ፕራክቲስ አደረጉ። ጴጥሮስ እንደሱ አይደለም ይላል። ደጋግሞ ፕራክቲስ በማድረጉ አይነት ሳይሆን ምንጩ ሰው ራሱ ሳይሆን ራሱ መለኮት ራሱ እግዚአብሔር ልጁን ኢየሱስ ክርስቶስን ሲሰጠን በመንፈሱ እኛ ውስጥ ሲያድር የሱ መለኮታዊ ባህሪ የማይሰጡ መለኮታዊ ባህሪያት አለው። ግን በዚህ ቦታ ላይ የተዘረዘሩት እነዚህ ባህሪያቶቹን እግዚአብሔር የሱን ባህሪ ከልጁ ጋራ እግዚአብሔር ሰጠን። እግዚአብሔር ሰጠን። ጉባኤው አሜን ይላል። እግዚአብሔር የተመሰገነ ይሁን። አልፎ አልፎ የምመሰክረው ምስክርነት አለኝ። በልጅነቴ አባቴ የታወቀ ተደባዳቢ ነው። እኔ ባደኩበት አገር በተወለድኩበት ሰፈር ያደኩት ሳይሆን የተወለድኩበት ይሻላል። ነፍሴን ያወቅኩበት ቦታ ጀግንነት፣ ጥሩ ተደባዳቢነት ነው። ስለዚህ ማህበረሰቡ ዘንድ ወንድነትን፣ ጀግንነትን፣ ድብድብን የሚያወድሱ በርካታ አባባሎች አሉ። ከነዛም ውስጥ በግሪኩ አንዱን ልበልላችሁ። ቦቤራ ያብሻም ቦቤራ ሲናብዳዳ ሽመለኮ ኮደራ ይላል። ግሪኩ ነው ይሄ። በግሪክኛ ነው ይሄ። ግሪክ ለማታውቁ ልተርጉምላችሁ ያሁን እኔ ግሪክኛ አባባል። ቦቤራ የሚል በአንድ ወንዝ ስም ነው የሚፎከረው እና ስለዚህ ምንድን ነው የሚለው? ያንን ወንዝ ያመጣና ቤት እንዲመታለት ነው፣ ግጥም ነው እና ስለዚህ ሽመል ይለዋል። ሽመሌ ሆይ ከአንድ አብራክ ከወጣ ነው ወንድም ይልቅ መታመኛዬ አንተ ነህ ይለዋል። የአገሬ ሰው በድብድብ ይታወቃል፣ ዱለኛ ነው። ስለዚህ ሳድግ ወንድ መሆን ነው ናፍቆቴ። ምን ራእይ አለህ ብትሉ ጀግንነት፣ ወንድነት፣ ተደባዳቢነት፣ ፈንካችነት፣ መካችነት እየተረተሩ ደም በደም እያደረጉ ሳይመቱ መግባት ራእዬ ነበረ። ያ የህይወት ዓላማዬ ነው። ይሄንን ነው ተመግቤ ያደግኩት። የቤተሰቦቼ እረኞች ምክቶሽ ይጫወታሉ። እዛ መሄድ ባይፈቀድልኝም ምክቶሽ እንዴት እንደሚመከት ለመለማመድ በልጅነቴ ተደብቄ ጠፍቼ እረኞቹ ጋር ሄዳለሁ እና ዱላ ይዛ መክት ይባላል። ስለዚህ ጀለጥ እያደረገ መመከታ፣ ከተመታ የራስ ጉዳይ፣ መመከቱ ያንተ ፈንታ ነው። ጀግና ወንድ ይመክታል። ስለዚህ በእኔ ሀገር ሰው ከኋላ ተደብቆ ሰው አይመታም፣ ፊት ለፊት ነው። መክት ተብሎ ነው የሚገሸልጠው። ስለዚህ ያ የኔ ራእይ ነው። እንደሱ ለመሆን ነው ናፍቆቴ። ወደ ጌታ መጣሁና ይሄ ልዩ ታሪክ አለው፣ ሰፊ ታሪክ አለው። እሱን አሁን አላወራም። ወደ ጌታ መጣሁ። በሚያስገርም መንገድ የጌታ ፍቅር ውስጤ ገባ። ጌታ ኢየሱስን አገኘሁት። ሕይወቴ ተለወጠ። ሄጄ ለአያቴ መሰከርኩ። አያቴ ጌታን ተቀበለች እና የክርስቶስ ፍቅር ውስጤ ነካው። እጅግ ታላቅ ለውጥ ውስጤ ገባ። ይሄ ሆኖ ሳለ የሚገርመው ግን እቺ ተደባዳቢነቷ አልጠፋችም። ጌታ ወዶኝ እንደሆነ ገብቶኛል። ውስጤ ገብቶ ለውጦኛል። ተለውጫለሁ። ግን አለቻች
ስለዚህ ትንሽ ነገር የሆነ ከሆነ ያቺ ትመጣለች፣ ጀግና የጀግና ልጅ። ስለዚህ ድብድቧ በዚሁ ጀግንነቴ አመል ሙሉ በሙሉ ሳይለቀኝ ወንጌላዊ ሆንኩ። አንድ ቀኔ ወደ ሾኔ ሄዳለሁ። ይሄ ታዋቂ ሰባኪ ሆኜ ነው። እዚህም ሰብኬ ሊሆን ይችላል። ድሮ ስሰብክ የምታውቁኝ በዚሁ አመሌ ነው። ሾኔ ለመሄድ የስልጠና ማቴሪያል ይዣለሁ። እንግዲህ ይሄ 80 መጀመሪያ ላይ ነው። ተመልከቱ ምን ያህል እንደቆየ ነገሩ። ከኔ ጋር አግብቻለሁ እና ባለቤቴ ከኔ ጋር በታክሲ መሄድ አትፈልግም፣ አትሄድም፣ ታዋርደኛለህ ትላለች። ምክንያቱም ታክሲ ላይ አንዴ ፊት ብዬ እወጣለሁ። ስለዚህ ድብድቡ ይቀጥላል። በእግዚአብሔር ኃይል አሸንፋለሁ። እንደዚሁ ተደባድቤ ለስልጠና ሄድኩኝ እና ነገር ግን የሚሆነው ከሆነ በኋላ ጸጸቱ ድራሽ አባቴን ያጠፋዋል። መሄጃ እስከማጣ ድረስ እሆናለሁ እና ያልሞከረኝ አማካሪ የለም። ምክር ጠየቅኩ፣ ተመከርኩ። በኋላ ግን ለአጥቢያዬ መሪዎች አጋንንት ስላለብኝ አጋንንቱን እንድታስወጡልኝ ጸልዩልኝ ብዬ መሃላቸው ተንበረከኩ እና እነገሽ በላይ ዘይት ይምጣ ብሎ በአጋንንቱን በዘይት ቀብቶ ሊያስለቅቁኝ ዘይት ቀብቶ ጸለዩልኝ። አጋንንቱም አልወጣ አለ። የጮህም የለም የወጣም የለም። እኔ ቀጠልኩ እና በኋላ ጋሽ ሰለሞን ጋር ሄድኩ። ምክንያቱም በምክር በጣም እሱ ይሻላል ብዬና ሰለሞን ከበደ ጋር እና ጋሽ ሰለሞንም ሰማኝና ብሎ መጽሐፍ ሰጠኝ። የሰጠኝ መጽሐፍ አንገር ኢዝ ኤ ቾይስ የሚል የቲም ሌሂን የስነ ልቦና መጽሐፍ ሰጠኝ። አነበብኩ። ምንም ቾይስ አይደለም፣ እምቢ አለ እና እምቢ አለ። መጨረሻ ውሳኔ ወሰንኩ። ጾሜያለሁ፣ ጸልያለሁ፣ ተመክሬያለሁ፣ ዘይት ተቀብቻለሁ። ያልተደረገ ነገር የለም እና ስታዲየም ፊት ለፊት ሳህለ ሥላሴ ሕንፃ አንድ የማስተምራት ሴት ነበረች። ፎቁን መውጫ መግቢያውን አውቀዋለሁ። ስለዚህ ሳህለ ሥላሴ ሕንፃ ላይ ወጥቼ ከ12ኛ ፎቅ ላይ ራሴን ለመወርወር ወሰንኩኝ። ሞክሬያለሁ፣ የምችለውን ሁሉ አድርጌያለሁ። ጹም አሉኝ፣ ጾሜያለሁ። ጸልይ አሉኝ፣ ጸልያለሁ። አጋንንቱ ነው አሉኝ፣ አስወጡልኝ ብያለሁ። ከኛ ቸርች አልፌ አርነቶች አጋንንት ያስወጣሉ ሲባል ይሄ መሰረተ ክርስቶስም ሙሉ ወንጌልም አይወጣም አርነቶች ጋር ቢሆን ነው ብዬ ያኔ አርነቶች ስህተት ነው በሚባልበት ዘመን አርነት ቤተ ክርስቲያን ሄጃለሁ። አልወጣ አለ። ስለዚህ ወሰንኩኝ። እየሄድኩኝ ስምህን ከማሰድበው በየመንገዱ ላይ እየተላከፍኩኝ ቅዱስ ስምህን ከማሰድብ አንተም ልትገለኝ ስላልፈለግ እኔው ብገላግልህ ይሻለኛል ብዬ ለእግዚአብሔር ነገርኩና እገልልሃለሁ ቀልቤሳን ብዬ ቀልቤሳን ሊገልለት ወሰንኩ። ለመግደል ቀጠሮ ይዤ አንድ ቀኔ ወገኖች ቤት ሄድኩኝ። ወገኖች ቤት ሄጄ ሼልፍ ላይ ትንጥዬ መጽሐፍ አየሁኝ። የሚሞት ሰው አያነብም፣ ትልቅ መጽሐፍ ሳይሆን ትንጥዬ የሆነች አንዲት መጽሐፍ አየሁና ምን ትል ይሆን እቺ መጽሐፍ ብዬ መጽሐፏን ሳባረኩኝ። መጽሐፏ ሲት ዎክ ስታንድ የምትል የዋችማን መጽሐፍ ነች። በዛ መጽሐፍ ላይ እግዚአብሔር ዓይኔን ከፈተልኝ። በክርስቶስ የተደረገው ነገር እኔ የማረገው ሳይሆን እግዚአብሔር በልጁ የሰራውን ስራ ነቅሶ የሚናገር መጽሐፍ ነው። ለመሆን መፈለግ ወገኖቼ አንድ ነገር ነው። በራስ መሞከር አንድ ነገር ነው።
እግዚአብሔር ዓይኔን ሲያከፍት እኔ ገለዋለሁ ያልኩትን ቀልቤሳ እግዚአብሔር በክርስቶስ እንደገደለው ገባኝ። እግዚአብሔር አዳነኝ። ይሄው ፊታችሁ ቆሜያለሁ። የእግዚአብሔር ስም የተመሰገነ ነው። ከራስ ተኮር ወደ ክርስቶስ እግዚአብሔር ፊቴን አዞረው። ይሄንን ጀግና ብዬ በጀግንነት በውስጤ የተቀረጠረውን ከዘር ማንዘሬ ከአባቴ ከዘመዶቼ ከወገኖቼ ከሰፈሬ ከማህበረሰቡ የወረስኩት ይሄን ከንቱ ነገርና አሮጌው ማንነቴን የሻረው መስቀል ወለል ብሎ ታየኝ። መስቀሉ ገደለው፣ አሮጌውን ሰቀለው። የምናረገው ኃጢአት ብቻ ሳይሆን ኃጢአትን የሚያሰራንን አሮጌው ሰው የሻረው መስቀል እንዳይ እግዚአብሔር ዓይኔን ከፈተ። እግዚአብሔር ታሪክ ቀየረ። የእግዚአብሔር ስም የተመሰገነ ይሁን። እኔ ሳይሆን እሱ ገደለው። ይሄንን ነው ጴጥሮስ ሊለን የሚፈልገው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ። ተካፋይ ነው የምንሆነው። ተለማምደን ሞክረን እንደ ሶቅራጢስ አድርገን ሳይሆን ተካፋይ ነው የምንሆነው። እግዚአብሔር ልጁን ሲሰጠን የልጁ ሕይወትን እግዚአብሔር ውስጣችን ከተተው፣ ውስጣችን ገባ። እርሱ ኗሪ ነው። እግዚአብሔር የተመሰገነ ይሁን። ሊኖር ገባ። ሊያድን ብቻ አይደለም፣ እሱ ኃጢአትን የሚያሰራንን መስቀሉ የሰቀለውን ሰው የገደለው ጌታ አዲሱን ሕይወት ይዞ ውስጣችን ገባ። ይሄንን ግን መገለጥን ይጠይቃል። በዚህ እግዚአብሔር ብርሃን ካልሰጠን በስተቀር ልንላቀቁ አንችልም። አንዳንዶቻችን አመሌ ነው ብለን ይዘነዋል። ተላካፊነታችንን፣ ተሳዳቢነታችንን፣ እብሪታችንን፣ እድፋም የሆነውን ማንነታችንን፣ ልቅ የሆነውን ስስታምነታችንን፣ ንፉግነታችንን ምኑ ቅጡ ከእግዚአብሔር ጋር የማይስማማ መዓት ነገሮችን አንዳንዱን አመላችን አድርገነዋል። አንዳንዱን ሰበብ ሰጥተነዋል። አንዳንዱን ምክንያት ሰጥተነዋል። ወገኖቼ አሮጌው አሮጌ ነው። ከአሮጌው የገላገለን ግን አለ። ገላግሎሻል፣ ገላግሎሃል ወንድሜ፣ ገላግሎሃል። የምስራች የምስራች፣ ገላግሎናል፣ አድኖናል፣ አሮጌውን ሰቅሎልናል፣ አዲሱን አስነስቶልናል። ኗሪ ሆኖ ኢየሱስ ገብቷል። ውስጥሽ አለ፣ ውስጥህ አለ። ኗሪ ነው፣ ቋሚ ነው። ዞር ስንል ወደሱ ወደ ክርስቶስ ዞር ባለ ጊዜ አይልም። እግዚአብሔር የተመሰገነ ነው። ሁለተኛ ቆሮንቶስ ወደ ክርስቶስ ዞር ባለ ጊዜ ሁሉ መጋረጃው ምን ይሆናል? ይወሰዳል ይላል። ሕጉ አድርግ ነው የሚለን፣ ማድረግ አንችልም። ወደ ክርስቶስ ዞር ስንል የተደረገው ወለል ብሎ ይታየናል። ክርስቶስ አድርጉ ብቻ አይደለም፣ ውስጣችን ገብቶ አድራጊ ነው። ትሁቱ ጌታ፣ አፍቃሪው ጌታ፣ እግር ያጠበው ጌታ፣ እስከ ሞት የወደደው ጌታ፣ ወረት የለሽ ፍቅር የሆነው ጌታ፣ ፍቅሩ አቻ የሌለው ጌታ፣ እነዚህ ባለቅኔዎች የተቀኙለት ፍቅር እንደ ኢየሱስ አይደለም። ሶቅራጥስ ያወራው እንደ ኢየሱስ አይደለም። ሼክስፒር በዩኒቨርሲቲ የሚጠናው እሱ ያወራው እንደሱ አይደለም። የኢየሱስ ፍቅር ልዩ ነው። የኢየሱስ ፍቅር ልዩ ነው። ወደር የለውም፣ አቻ የለውም። ፍቅሩ ልዩ ነው። ሃሌሉያ! የኢየሱስ ፍቅር ልዩ ነው፣ ልዩ ነው። ፍጹም አልችልም ሊገልጸው ብሏል ዘማሪው። የኢየሱስ ፍቅር በቃል አይገለጥም። ወደደን፣ ያዳነን ብቻ አይደለም፣ ነዋሪ ነው። ዛሬ አለ። እስቲ እንበለው። በበጎነትህ በአፍቃሪነትህ እስቲ ውደድ ስንል ይወዳል። የአንዲት ሴት ታሪክ ታውቃላችሁ። በብዙ ሰዎች ተጎድታ ትራውማታይዝድ ሆና ሰዎች በቤተ ክርስቲያን ይቅር በይ ብሏት ይቅርታን አስተምሯት ይቅር ማለት እየፈለገች ተስኗት አቅቷት ተኮራምታ በበደለኝነት ኖራ ጾማ ጸልያ አቅቷት ተስፋ የቆረጠች ሴት ታሪክ ታውቃላችሁ። ብዙ ሰባኪዎች ያነሳሉ። እሞክራለሁ ትላለች፣ ትጾማለች፣ ትጸልያለች።
ወስና ትሄዳለች። ሰዎቹን ስታያቸው ከአቅሟ በላይ በሆነ ሁኔታ ሐዘን ያሸንፋታል። ሞክራ አንድ ቀን እንዲህ አለች፣ ጌታ ኢየሱስ እኔ አልችልም አለች። እስቲ አንተ እኔ ውስጥ ሆነ ይቅር በላቸው አለች። እስቲ አንተ እኔ ውስጥ ሁንና ይቅር በላቸው እስቲ። ስትሄድ በፍቅር ተጠመቀች። የጌታ ፍቅር ልዩ ነው። ጌታ ይችላል። እግዚአብሔር ይመስገን ይችላል። ጌታ ይችላል። ስለዚህ ጨምሩ የምንለው ወደ እርሱ በመጠጋት ነው የሚሆነው ማለት ነው። እንዴት ነው የምንጨምረው? እኛ ሞክረን ሳይሆን ምንጩን በመረዳት ነው። ምንጩ ሰው ሊሆን አይችልም። ሰው ከሆነ ሕግ ነው የምናስተምረው። ሕግ ከሆነ የሞራል የግብረ ገብነት ትምህርት ነው የምናስተምረው። እንደሱ ከሆነ ሰው ሁለት ነገር ነው የሚሆነው። ከልቡ አጥብቆ የፈለገው የምሩን ከአንጀቱ የፈለገው ፈልጎ ሲያቅተው ተስፋ ይቆርጣል። ሌላው አስመሳይ ይሆናል። ሁሉም እንደኔ ቢሆን ነው፣ ስለዚህ እኔም እንደሆንኩኝ አስመስዬ ድራማውን እየሰራሁኝ ለምን አልኖርም፣ ብቻዬን ለምን ልሰቃይ ብሎ ግብዝ ይሆናል። ሁለት ይሆናል ማለት ነው። ወይ ተስፋ ይቆርጣል ወይ አስመሳይ ግብዝ ይሆናል። ሲገባን ግን እሱ ይሆናል። እግዚአብሔር ይመስገን። ከግብዝነት የሚያድን ጌታ፣ ከተስፋ መቁረጥ የሚያድን ጌታ። ባይሆን ኖሮ ጨምሩ የምስራች ሳይሆን የሚያሰቅቅ የሚያስፈራ ፍርድ ነበር የሚሆነው። ምክንያቱም አንችልም፣ ጌታ ችሏል። በወንድማማች መዋደድ ላይ አይደለም የሚለው ምንን ጨምሩ? ፍቅርን ጨምሩ። እግዚአብሔር አምላካችን የተመሰገነ። ጴጥሮስ ለምንድን ነው ይሄንን የሚላቸው? ሐሰትን እውነተኛ ትምህርት በማስተማር ብቻ መቋቋም አንችልም። እውነተኛ ሕይወት ሳይኖር እውነተኛ ትምህርት ብቻ አስተምረን ዶክትሪኑን ብቻ ትክክሉን ብቻ አስተምረን ኦርቶዶክሲ የሚባለው እሱም ብቻ አድርገን ሐሰትን ማቆም አንችልም። ትክክለኛ መሆን፣ ትክክለኛ ማስተማር፣ ሐሰትን መከላከል ልክ ነው፣ ተገቢ ነው። በትክክሉ ማወቅና ማስተማር ብቻ አይበቃም። ሐሰትን ቤተ ክርስቲያን መቋቋም የምትችለው እውነትን ስትኖር ነው። ኦርቶፕራክሲ የሥነ መለኮት ሰዎች የሚሉት ማለት ነው። ያወቅነው እውነት ሕይወታችን ውስጥ ገብቶ እንዲሰራ ከፈቀድን ነው እንጂ ሐሰትን በትምህርት ብቻ መቋቋም አይቻልም። በዚህ ቦታ ጴጥሮስ ምዕራፍ 2 ላይ የጠቀሳቸው ሰዎች ኑሯቸው ከንቱ ነው፣ ትምህርታቸው ከንቱ ነው። ስለዚህ ትምህርቱን በማስተማር ብቻ አይደለም፣ በሕይወት ተገለጡ ነው ቢለው። ይሄን ኢየሱስን ኑሩና አሳዩ ይላል። ያንን ምን ያረጉታል? መሟገት አይቻልም፣ አርጊው ማድረግ አይቻልም። ፊሎሶፊ አይደለም፣ ፕራክቲካል ኤክስፕሬስድ የሆነ ሕይወት ነው። እግዚአብሔር አምላካችን የተመሰገነ። ሐሰትን በትምህርት ብቻ ሳይሆን በምንድን ነው ቤተ ክርስቲያን የምትቋቋመው? በመኖር ነው። አለበለዚያ እኮ ትምህርቱ ሐሰት ይሆናል። ኑሮም የማንኖረው ከሆነ እሱ ምን ይሆናል? ሐሰት ይሆናል። ሁለቱም ሐሰት ነው። ስለዚህ መማረኩ ቀላል ይሆናል ማለት ነው። መወሰዱን አለመወሰድ አይቻልም። በሕይወቱ ሰው ራሱን ለጌታ ሰጥቶ የጌታ ሕይወት በሕይወቱ እንዲሰራ ያልፈቀደ ሰው ለሐሰት አለመማረክ እንዴት ይችላል? ከመማረክ የሚያድነን ለአንደኛው ከተማረክን ነው። ለፍቅረኛችን፣ ለውዳችን፣ ለጌታችን ኢየሱስ ልብሳችን ከሆነ ነው። ከለበስነው ነው። ልበሱት ነው የሚለው። የክታችን ብቻ አይደለም የጓዳችንም ሲሆን ነው። ጓዳችን እሱን ለብሰን፣ ለክት እሱን ለብሰን፣ በጋራ እሱን ለብሰን፣ ሁሉ ቦታ እሱን ለብሰን፣ ኢየሱስ ጌጣችን፣ ልብሳችን፣ እግዚአብሔር ልጁን አለበሰን። እግዚአብሔር የተመሰገነ ነው። ስለዚህ ለዚህ ጌታ ራስን መስጠት ምንጭ እግዚአብሔር ከፍቶልናል። ሁኑ አይደለም፣ ይኸው ሰጠው አለ። ሰጠን እግዚአብሔር። ከዚህ ወዲያ ምን ያደርጋል? ለሰጠን ጌታ ራሳችንን ልንሰጥ ይገባል። ካልሆነ ቤተ ክርስቲያን አደጋ ላይ ትወድቃለች። በዮሐንስ ራእይ ምዕራፍ 2 ላይ እንዲህ አይደለም የሚለው? ዮሐንስ ራእይ እንዲህ ብሎ ነው ምዕራፍ 2 የሚናገረው። ራእይ ምዕራፍ 2 ላይ እንዲህ ይላል። 2 ላይ ስራህንና ድካምህን ትዕግስትንም አውቃለሁ፣
ክፉዎችንም ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆኖ እንዳገኘሃቸው አውቃለሁ። ታግሰህማል። ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርህን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ሥራ አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው ወስዳለሁ። ወንጌልን ቤተ ክርስቲያን የምትመሰክረው ስብከተ ወንጌል በማቅረብ ብቻ ሳይሆን በሕይወት ነው፣ በፍቅር ነው። ጌታን በመስቀል ፍቅሩ የወደደን ይሄ ጌታ በእኛ ውስጥ በተጨባጭ በቃል ሳይሆን በሚታይ መንገድ፣ ተግባራዊ በሆነ መንገድ ከእግዚአብሔርም እርስ በርስም ባለን ሕይወት ላይ ይሄ ፍቅር እየጨመረ ከሄደ ነው። ፍቅርን ምን አድርጉ? ጨምሩ። እግዚአብሔር አምላካችን የተመሰገነ ነው። እንዴት ነው መጨመር የምንችለው? መጨመር የምንችለው እርሱ ምንጭ መሆኑ የገባንን ያህል ነው። መገለጡ ከሌለ መረጃው ብቻ በዚህ እየጨመርን እንድንሄድ ሊያደርገን አይችልም። ስለዚህ ቅዱሳን ጸሎታችን አንድ ነው። እግዚአብሔር በልጁ መስቀል የሰራው ሥራ ማዳኛ ብቻ አይደለም። የሰራው ሥራ እርሱም በመምሰል ማደጊያም ጭምር ነው። እግዚአብሔር የተመሰገነ ነው። ኃጢአት ከኃጢአት የሚያድን ብቻ አይደለም፣ ኃጢአት ከሚያሰራን ማንነት ያዳነን በጽድቅ ኑሮ መኖር የሚያስችል ሕይወት ውስጣችን ገብቷል። በዚህ ብርሃን እግዚአብሔር ያጥለቅልቀን። ቆመን እንጸልይ።